በግንኙነት ዓለም ውስጥ አብዛኞቹ ወንዶች የሚሰሩት ትልቁና አደገኛው ስህተት ሙሉ በሙሉ ክፍት መሆንና ሁሉንም ነገር መናገር የትክክለኛ ፍቅር ምልክት ነው ብለው ማመናቸው ነው። ሆኖም ግን የስነ ልቦና ህጎችና የሴቶች ተፈጥሮ እንደሚያስረዱት ለአንዲት ሴት በፍጹም ልትነግራቸው የማይገቡ ወሳኝ ነገሮች አሉ። የተወሰኑ ድክመቶችን፣ ስጋቶችንና የውስጥ ሐሳቦችን ያለምንም ጥንቃቄ ዘርዝረህ ስታቀርብላት እሷ ሳታስበው ላንተ ያላትን አክብሮት፣ የደህንነት ስሜትና አካላዊ መሳብ መቀነስ ጀምራለች። ሴቶች በተፈጥሯቸው አስተማማኝ፣ የረጋና እንደ ድንጋይ የጠነከረ ወንዳዊ ከለላን ይፈልጋሉ። ሁሉንም ድክመቱን በእቅፋቸው ላይ የሚያፈስ ወንድ ግን አክብሮታቸውን ያጣል። በዚህ የመጀመሪያ ክፍል ውስጥ ለአንዲት ሴት በፍጹም ልትነግራት የማይገባው የመጀመሪያው ነገር ስለ ራስህ ያለህን ጥልቅ ስጋትና አቅም ማጣት መዘርዘር። እኔ እኮ ለአንቺ የሚገባው ወንድ አይደለሁ፣ ከእኔ ጋር ስላለሽ ደስተኛ ላትሆኝ እንደምትችይ ይፈራለሁ፣ ወይም ሌሎች ወንዶች ከእኔ ይበልጣሉ የሚሉ ሀሳቦችን በአደባባይ መናገር የወንድነት ማራኪነትህን ሙሉ ለሙሉ ያጠፋዋል። በእነዚህ ቃላት አማካኝነት በእሱ አእምሮ ውስጥ ይህ ወንድ በራሱ የማይተማመን ከሆነ እኔ በእሱ ላይ እንዴት ልተማመን እችላለሁ የሚል ትልቅ ጥያቄን ትፈጥራለህ። አብዛኞቹ ወንዶች እነዚህን አባባሎች የሚናገሩት ከእሱ አድናቆትን ወይም ማረጋገጫን ፍለጋ ነው። ሆኖም ግን ማረጋገጫን ከሴት መለመን የደካማነት ምልክት። የውስጥ ስጋት ወይም ፍርሃት በሚኖርህ ጊዜ ያንን ፍርሃት ለእሷ በመናገር በእሷ ትከሻ ላይ ሸክም ከመጫን ይልቅ በራስህ ላይ ሰርተህ በጸጥታ ማሸነፍ አለብህ። እሷ በአንተ ዘንድ ማየት የምትፈልገው ችግሮች ወይም ፈተናዎች ሲያጋጥሙ በሰከነ መንፈስ የምትፈታውን ጠንካራውን ማንነትህን እንጂ የውስጥ ፍርሃትህን የምትዘረዝርበትን ደካማ ጎንህን አይደለም። ከዚህ በተጨማሪ ያለፈው ታሪክህ ላይ የነበሩን ውድቀቶች አጋነህ ማውራት ሌላው ትልቁ ወጥመድ። ከዚህ ቀደም በህይወትህ ያጋጠሙህን ውድቀቶች ወይም የተጎዳህባቸውን አጋጣሚዎች እንደ ሰበብ እያነሳ ሁልጊዜ የምታወራ ከሆነ እሷ አንተን የምታይህ እንደ ተጎጂ እንጂ እንደ መሪ ወይም አሸናፊ ወንድ አይደለም። የራስህን ድክመቶች ከእሷ ጋር ከመወያየት ይልቅ ጥንካሬህንና ወደፊት የምትጓዝበትን ዓላማ ማሳየት አለብህ። ታዲያ ወደ ሁለተኛውና ወደ አደገኛው ምዕራፍ እንሸጋግራለን። ይህም የገንዘብና የኢኮኖሚ ውድቀትን እንደ ድክመት መዘርዘር እንዲሁም ስለቀደሙት ፍቅረኞችህ ከመጠን በላይ ማውራት ነው። በአንድ ግንኙነት ውስጥ ግልጽነት አስፈላጊ ቢሆንም የወሰን እጥረት ግን አክብሮትን ያጠፋል። ለአንዲት ሴት በፍጹም ልትነግራት የማይገባው ሁለተኛው ትልቁ ነገር ስለ ገንዘብ ነክ ጉዳዮችህ ተስፋ የቆረጠና የተጨነቀ ንግግር ማድረግ ነው። ምንም ገንዘብ የለኝም፣ ህይወት በቃ ከበደችኝ፣ ምንም ተስፋ አይታየኝም፣ ወይም ወደፊት እንዴት እንደምኖር አላውቅም የሚሉ ንግግሮችን ማብዛት በአእምሮዋ ውስጥ ትልቅ የስጋት ደውልን ይደውላል። ሴቶች በተፈጥሯቸው ከአንድ ወንድ ጋር ሲሆኑ ደህንነትና የወደፊቱን ተስፋ ማየት ይፈልጋሉ። ገንዘብ ሊያልቅ ወይም የኢኮኖሚ ፈተና ሊያጋጥምህ ይችላል። ይህ የህይወት አካል። ሆኖም ግን ያንን ጭንቀት እሷ ላይ መጫንና ተስፋ መቁረጥን ማሳየት የወንድነት ጥንካሬህን ያጠፋል። በምትኩ ፈተናው ቢኖርም ሁኔታውን ለመቀየር እየሰራህ እንደሆነና ችግሮችን የመቆጣጠር አቅም እንዳለህ በጥንካሬ ማሳየት አለብህ። ሶስተኛውና ብዙ ወንዶች የሚወድቁበት ትልቁ ወጥመድ ስለ ቀደሙት ፍቅረኞችህ ከመጠን በላይ ማውራት ወይም መጥፎ ስም መስጠት ነው። ስለ ቀደመችው ፍቅረኛ ደጋግመህ የምታወራ ከሆነ በእሷ አእምሮ ውስጥ ሁለት አደገኛ ሀሳቦች ይፈጠራሉ። የመጀመሪያው ይህ ወንድ አሁንም ቢሆን የድሮ ህይወቱን አልረሳም፣ አእምሮ እዛው ነው ያለው የሚል ስጋት ሲሆን፣ ሁለተኛው ደግሞ ስለ እሷ እንዲህ መጥፎ የሚያወራ ከሆነ ነገ ከኔ ጋር ቢለያይም ስለ እኔ እንዲህ ነው የሚያወራው የሚል የእምነት ማጣት። ስለ ቀደሙት ግንኙነቶች ጥያቄ ቢነሳ እንኳን ረጅም ታሪክ ሳትዘረዝር በሰከነ በአዋቂነትና በአጭሩ አጠናቅም። የቀደመችውን ፍቅረኛህን አታንቋሽ፣ አታጋናት፣ ወይም ደግሞ ጥፋቱን ሙሉ በሙሉ እሷ ላይ አታድርግ። ያለፈ ታሪክ ነው፣ ከእሱ ተለይቼ አሁን ወደፊት እየተጓዝኩ ነው በሚል መሪ ሀሳብ ማለፍ አለብን። ይህ አይነቱ አቀራረብህ የበሰለ ስሜትህን የምትገዛና ያለፈ ህይወትህን ያስወገድክ ጠንካራ ወንድ መሆንን ያረጋግጥላታል። ወደ ሶስተኛውና እጅግ ስነ ልቦናዊ ወደ ሆነው ምዕራፍ ስንሸጋገር ደግሞ ከመጠን በላይ ተደራሽ መሆንህን አለመናገርና ህልሞችህን ሳይከናወኑ በፊት አለመዘርዘር። አብዛኞቹ ወንዶች ለአንዲት ሴት ያላቸውን ፍቅር ወይም ፍላጎት ለማሳየት ሲሉ የሚወድቁበት ትልቅ ወጥመድ አለ። ለአንዲት ሴት በፍጹም ልትነግራት የማይገባው አራተኛው ነገር ለእሷ ሁልጊዜ ክፍትና ተደራሽ መሆንህን በቃላት መናገር። ለአንቺ ስል እኮ ማንኛውንም ነገር ትቼ እመጣለሁ፣ ቀኑን ሙሉ አንቺ ስጠብቅ ነው ሙሉ፣ ወይም የፈለግሽበት ሰዓት ላይ ደውይ፣ እኔ ሁልጊዜ ዝግጁ ነኝ የሚሉ አባባሎች ፍቅርን የሚያሳዩ ይመስላሉ፣ ነገር ግን በስነ ልቦና ደረጃ እጅግ አደገኛ ናቸው። አንድ ወንድ የራሱ ስራ፣ ዓላማ፣ ጥብቅ ፕሮግራም እንደሌለው ሲናገር የራሱ ዋጋ ይቀንሳል። ሴቶች በተፈጥሯቸው የራሱ ህይወትና ዓላማ ያለው ጊዜው ውድ የሆነና ትኩረቱን ለማግኘት ጥረት የሚጠይቅበትን ወንድ ያከብራሉ። ሁልጊዜ ያንቺ ነኝ ብለህ ሙሉ ለሙሉ አሳልፈህ ስትሰጣት የሳቢነትህ ሚስጥርና ጥረት የማድረግ ፍላጎቷ ወዲያውኑ ይጠፋል። በምትኩ በስራህና በዓላማህ የተጠመቅክ መሆንን። አምስተኛውና ወሳኝ የሆነው ጥበብ የወደፊት ታላላቅ እቅዶችን ሳታከናውናቸው በፊት በዝርዝር አለመናገር።
ብዙ ወንዶች እሷን ለማስደመም ሲሉ ወደፊት ሊሰሩት የሚያስቡትን ስራ፣ ሊያገኙት የሚያስቡትን ገንዘብ ወይም ሊገነቡት የሚያስቡትን ትልቅ ህይወት በቃላት ይዘረዝራሉ። ሆኖም ግን በቃላት ብቻ ታላቅ እቅዶችን ማውራት በራስ መተማመንን ማጣትና የንግግር ወንድ መሆንን ነው የሚያሳየው። ሴቶች የሚሳቡት በሚወራ የቃላት ድራማ ሳይሆን በተጨባጭ ውጤትና በእርምጃ ነው። እቅድህን በዝርዝር አውርተህ ከማስደመም ይልቅ በጸጥታ ሰርተህ ውጤቱን ማሳየት አለብህ። እቅዶችን ሙሉ በሙሉ ቀድመህ ስትናገር የአእምሮህን ሚስጥራዊነት ታጣለህ። በተጨማሪም ነገሩ ሳይነካ ቢቀር በእሷ ዘንድ ያለህን ተአማኒነት ይሸረሽረዋል። ስለዚህ የወደፊት ዓላማዎችህን በድርጊት እንጂ በቃላት አታውራለህ። ታዲያ ወደ አራተኛውና ወደ አጣዳፊው ምዕራፍ ደግሞ እንሸጋግራለን። ይህም በሌሎች ወንዶች ላይ ያለህን ቅናት አለመናገርና ሁሉንም የስሜት ካርዶችህን ቀድመህ አለመግለጽ ነው። በግንኙነት ውስጥ ራስን መግዛት ትልቁ የኃይል ምልክት ነው። ለአንዲት ሴት በፍጹም ልትነግራት የማይገባው ስድስተኛው አደገኛ ነገር በሌሎች ወንዶች እንደምትቀና ወይም እንደምትሰጋ በቃላት መናገር ነው። ከእሱ ጋር ምን አወራሽ? እሱን ከኔ ይበልጥ ታከብሪዋለሽ? ወይም ሌላ ወንድ ጋር እንዳትሆኝ ይፈራለሁ የሚሉ ንግግሮችን ማድረግ ቅናትህን ብቻ ሳይሆን በእሷ ፊት ያለህን የበታችነት ስሜት ነው የሚያጋልጥ። አንዲት ሴት ቅናትህንና ስጋትህን በቃላት ስትሰማ በአእምሯ ውስጥ ይህ ወንድ ከሌሎች ወንዶች ጋር ለመወዳደር አቅም እንደሌለው ይሰማዋል የሚል መደምደሚያ ላይ ትደርሳለች። ቅናት የማራኪነት ተቃራኒ ነው። በሌሎች ወንዶች ቦታ ላይ ስጋት ከገባ ያንን ስጋት በቁጣ ወይም በጥያቄ ከመግለጽ ይልቅ በረጋ መንፈስ የራስን ከፍተኛ ዋጋና ወንዳዊ አቋም ማሳየት አለብህ። እሷ በአንተና በሌላ ወንድ መካከል ያለውን ልዩነት በድርጊትህ እንጂ በአንደበትህ በምትናገረው ቅናት ማወቅ የለባትም። ታዲያ ሰባተኛውና አብዛኞቹ ወንዶች ግንኙነቱን በፍጥነት የሚገሉበት ስህተት ስሜትህን ገና በጊዜ ሙሉ በሙሉ መዘርዘርና ማፍሰስ ነው። ገና በጥቂት ቀናት ወይም ሳምንታት መታወቅ ውስጥ ያላንቺ መኖር አልችልም፣ ህይወቴ ሙሉ በሙሉ በአንቺ ላይ የተመሰረተ ነው የሚሉ ጥበብ የጎደላቸው የስሜት መግለጫዎችን መስጠት እሷን ያስደነግጣታል። ሴቶች የፍቅርን መቀጣጠልና እድገት የሚፈልጉት በሂደት በትግልና በሚስጥራዊነት ውስጥ ነው። ሁሉንም የስሜት ካርድህን ቀድመህ ጠረጴዛው ላይ ስታስቀምጥ የጉዞ አዛማጅነትና ማራኪነት ያበቃል። ስሜትን በቃላት ከመደርደር ይልቅ በድርጊትህ በሚሰጣት አክብሮትና በሚያሳየው ጥንካሬ በሂደት እንዲገለጥ ማድረግ አለብህ። አሁን ደግሞ ወደ አምስተኛውና ወደ ማጠቃለያ የመጨረሻው ምዕራፍ እንሸጋግራለን። ይህም የወንድነት ወሰኖችን ማጽናት፣ የአንደበት ሚስጥራዊነት መጠበቅና የመጨረሻውን የስነ ልቦና የበላይነት መቀዳጀት ነው። ያለፉትን 4 ምዕራፎች ከተገበርክ ለአንዲት ሴት ሊነገሩ የማይገባቸውን አደገኛ ነገሮችን በመተው የወንድነት አቋምህንና ሳቢነትህን ሙሉ በሙሉ ጠብቀሃል። ሆኖም ግን የዚህ ትምህርት ዋና ዓላማ ነገሮችን ደብቆ መኖር ብቻ ሳይሆን በአንደበትህና በባህሪ መካከል ያለውን ወሰን በማወቅ በህይወትህና በግንኙነትህ ውስጥ በራሱ የሚተማመን ጠንካራ መሪ መሆን ነው። በዚህ የመጨረሻ ክፍል ውስጥ የመጀመሪያውና ዋናው መመሪያ አንደበትን መግዛትና ምስጢራዊነትን ጠብቆ ማቆየት ነው። የወንድ ልጅ ትልቁ ማራኪነት የሚመጣው ከሚናገረው ቃል ይልቅ ከሚያደርገው ድርጊት ውስጥ ነው። ሁሉንም ሐሳብህን፣ ፍርሃትህንና የወደፊት ህልምህን ለአንዲት ሴት መዘርዘር አይገባም። በተወሰነ ደረጃ ሚስጥራዊ ሆነ ስትገኝ እሷ ሁልጊዜ ስላንተ የማወቅና ወደ አንተ የመቅረብ ፍላጎቷ ይጨምራል። ንግግርህ ሁልጊዜ የታሰበበት የሰከነና ክብደቱ የተጠበቀ ይሁን። ቃላትህን በቆጠብክ ቁጥር የምትናገረው እያንዳንዱ ቃል በእሷ ዘንድ ያለው ዋጋና አክብሮት እየጨመረ ይሄዳል። ሁለተኛውና በጣም አስፈላጊው ነጥብ ስሜታዊ ጥገኝነትን ማስወገድና የራስህን ህይወት ማጠናከር። ለአንዲት ሴት በፍጹም ልትነግራት የማይገባው የመጨረሻው ነገር እሷ የደስታህ ብቸኛ ምንጭ እንደሆነች ነው። ህይወትህ ሙሉ በሙሉ በእሷ ላይ የተንጠለጠለ እንደሆነ ስትናገር ለእሷ ከባድ ሸክም ከመሆንም በላይ የወንድነት ማራኪነት ታጣለህ። በምትኩ የራስህ ደስታ፣ ዓላማ፣ ጓደኞችና ህልሞች ሊኖሩ ይገባል። እሷ የዛ ውብ ህይወትህ ተጨማሪ አካል እንጂ የህይወትህ ብቸኛ ምክንያት እንዳልሆነች በድርጊትህ ማሳየት አለብህ። ታዲያ ስናጠቃልል ለአንዲት ሴት አደገኛ የሆኑ ነገሮች አለመናገር ማለት እሷን መዋሸት ወይም መሸንገል ማለት አይደለም። ይልቁንም የራስን ወሰን ማወቅ፣ የውስጥ ስጋቶችን በራስ አቅም መወጣትና በእሷ ፊት ጠንካራ፣ አስተማማኝና የተከበረ ወንድ ሆኖ መገኘት ማለት ነው። እነዚህን ህጎች በህይወት ውስጥ ስተገብራቸው በግንኙነት ውስጥ ያለህን ቦታ በማጠናከር ጥልቅ አክብሮትን፣ ፍቅርን፣ ታማኝነትን ታተርፋለህ። ከዚህ የሚበልጥ ደግሞ የሴቶች ድክመቶች የሚለው መጽሐፍ እንደሚጠቅምህ እርግጠኛ ስለሆንኩ ከታች ባለው ሊንክ ቴሌግራም ላይ ማግኘት ትችላለህ። ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።